ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከፕሮዳክቲቪቲ አንፃር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ፖለቲካ ስርዓት ዳብሮ በስሎ ለሀገር በሚበጅ መንገድ የሚታይበት አንዱ አውድ ከተማ ውስጥ ነው። ከተሜነትን ያየክ እንደሆነ ደግሞ የሲቪክ ባህል መሰረት ነው። ለውጥ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው። ከተሜነት የውበት፣ የጤናማነት፣ የዘመናዊነት የአኗኗር ዘዬ መገለጫ ነው። ከተማን ኢግኖር በማድረግ ከተማን በማናናቅ ከተማን በማራከስ የሆነ ስፍራ ሰራለሁ ብሎ ሲንጉለርሊ ማሰብ ብልጽግናን ያረጋግጥ። ከተማና ከተሜነትን የመደመር መንግስት እንዴት ያየዋል? ከተሜነት የሰው ልጅ የብልጽግና መዳረሻ ነው። የኢትዮጵያ አይደለም፣ የዓለም። ከተሜ መሆን ማለት ወደ ብልጽግና መቀራረብ ማለት ነው። የሰው ልጆች ኑሮን ምቹ የሚያደርግ ሰርቪስን የሚያቀል ነገሮች በተሻለ መንገድ የሚሟሉበት የኑሮ ዘዬ ከተሜነት ነው። የኮሪደር ልማት ዋነኛ ዓላማ እና ሐሳቤ ህዝቡን ለመጪው ዘመን ማዘጋጀትና መጪውን ዘመን ለህዝብ ማዘጋጀት ነው። ከተማ ለመስራት የሚያስችሉ ሁሉም ነገሮች ኢትዮጵያ አላት። ያን መጀመር ነው ፍጥነት መስራት በመቻል ኢትዮጵያን በከተሜነት ዘመን ባህሉ የተቀየረ በዚያ ልክ መኖር የሚችል ማህበረሰብ ማድረግ የብልጽግና ጉዟችን አንድ አካል ነው። አዲስ አበባ አዲስ አበባ እንደተባለላትም እንደ ስሟ አበባና ውብ ሆናለች። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ ዕድሉ በጣም ከፍተኛ ነው። እሷን ያየና ያደነቀ እሷን ያየና የወደደ አርባ ምንጭ ልይ፣ ሐዋሳ ልይ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። የኮሪደር ልማት ስንጀምረው ብዙዎች ላይገባቸው ይችላል። ዛሬ ግን በገሃድ የሚታይ ነው። ለድፍን አፍሪካ ምሳሌ ይሆናል። የአፍሪካ መሪዎች በርካታ ሚኒስትሮቻቸውን እየላኩ ልምድ የሚቀመሩበት እንዴት ሰራችሁት? ገንዘቡ ከየት መጣ? ዲዛይኑ ከየት መጣ? ሰራተኛው የማይጠየቅ ጥያቄ የለም። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ የመደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን
የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎም ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ አለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ፣ አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨር ሳይዶቻችን ሳይበላሹ፣ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክዌይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ የተሻለ ከተማ ሞደርን ከተማ እየፈጠር ነው። እዚህ ውስጥ መዘመን አለ፣ እዚህ ውስጥ መሰረተ ልማት አለ፣ እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። መብራቱ፣ መንገዱ፣ የውሃ ፍሳሹ፣ መዝናኛ ቦታው፣ ስፔሱ አጠቃላይ ተደምሮ ለስማርት ሲቲ ለመዘመን እንደ መሰረት ይወሰዳል። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚህ መንገድ ነው። ማንኛውም ፕሮጀክት ኮሪደር ብቻ ሳይሆን ማንኛውም ፕሮጀክት ስራ ይፈጥራል። ኮሪደር ግን ስራ ብቻ አይደለም የሚፈጥረው፣ እየተሰራም ስራ ነው። ፕሮጀክቱ ካለቀ በኋላ ተጨማሪ ስራ እድል ይፈጥራል። ኮንቲኒየስ ስለሆነ የስራ ባህሪው። ሁለተኛ ስኪል ይፈጥራል። በሰለጠነው የምዕራብ ዓለም አይቻለሁ የሚል ሰው ካለማንም መሪነት በራሱ መጥቶ የኢትዮጵያን ሪቨር ሳይድ ቢያይ በፈለገው መዝደኛ ካየበት ሀገር የሚሻል እንጂ የሚያንስ ነገር አያይ። ምንም ጥርጥር የለውም። የኢትዮጵያ ሪቨር ሳይድ ለመላ አፍሪካ ልክ እንደ ግሪን ሌጋሲ ምልክትና ምሳሌ የሚሆን ስራ ነው። በሪቨር ሳይድ ፕሮጀክት ውስጥ የተፈጠሩ እንጀራዎች፣ ኮፊ ሾፖች፣ ሬስቶራንቶች፣ መዝናኛዎች፣ መሮጫዎች የሚነገር አይደለም። የተፈጠረው የቢዝነስ ኦፖርቹኒቲ ያ ሁሉ ለብዙ ሰዎች ስራ እድል ፈጥሯል። የደህንነት እሳቤ አያስረንም። አይቻልም ገቶ እኛን አያቆመንም። እንችላለን፣ እንሰራለን። ህዝባችን ጉልበታችን ነው። ህዝባችን ሀብታችን ነው። ኢትዮጵያውያን ከፈለጉ ጭንቅላት አላቸው። የማድረግ
ያልተገደበ ብቃት አላቸው። ያንን መመንዘር ከቻል አዲስ አበባንም ቀሪ ከተሞችንም ኢትዮጵያንም መቀየር እንችላለን የሚል ሙሉ እምነት አለን። ኮሪደር ልማት እሳቤ በከተሞቻችን ላይ እያመጣ ያለው ለውጥ በጣም ተስፋ ሰጪና አስደማሚ ጸጋ ተብሎ ሊወሰድ ይችላል። በአዲስ አበባም ከአዲስ አበባ ውጭ ባሉ ከተሞችም አጠቃላይ ይህ ኮንሰፕት አመራሩ ከቢሮ ወጥቶ በየመንገዱ ያሉ ችግሮች እያየ እየፈታ የመሄድ ልምምድ መጀመራችን ከተሞቻችን የሚገባቸውን መልክ እንዲይዙ በእጅጉ እያገዘ ነው። አቲቲዩድ ቼንጅ ያመጣ ስራ ነው። በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ እያመጣ ነው። እንደኔ የማየት እድል ካላችሁ አላቅም፣ በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም እደነቃለሁ። እውነት ለመናገር ከሰራናቸው ስራዎች ውስጥ በጣም ከፍተኛ ግምት የሚሰጠው በጣም ጠቃሚው ስራ ሪቨርሳይድ ነው። አዲስ አበባ ላይ ክሎስ ቱ 50 ኪሎ ሜትር ይሆናል አጠቃላይ የሚሰራው የሪቨርሳይድ 8 ወንዞች ላይ ይሰራል። ወክወይ ያለው ፕላንቴሽን ያለው መዝናኛ ቦታ ያለው ለእይታ በጣም ማራኪ የሆነ ነገር ነው። የብዙ ከተሞች ውበት ግሪን መሆን ብቻ ሳይሆን ለውሃ ዳር መሆናቸው ነው። ጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። የመደመር ትውልድ በዘመን ውስጥ ያስቀመጠው አሻራ የማይናወጥና አኩሪ እንደሆነ የሚያምን ይሆናል። ለዚያ ደግሞ መፍትሄው መፍጠን፣ መፍጠር፣ መትጋት ነው፣ መስራት ነው። ከስራ ውጭ የሚታይ ውጤት የለምና እኛ በጣም በከፍተኛ ኩራትና ልብ ማሞቅ የምናየው ስራ እንደሆነ ለመግለጽ ነው። ከዚህ ቀደም ትክክለኛው ስሜቴ የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበርኩ በሄድኩበት። አሁን እንደዛ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ፣ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉት። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል።